ሰክተዋል። ስልክ ቻርጅ አለው ከታች አልሰካውም። ትንሽ ጮክ በል እያሉ ነው። እና እንግዲህ ያው በእችን 2 3 4 ቀን የተፈጠረውን ነገር በአጭሩ ለማብራራት ያክል ሰዎች እኔ የተጠቀምኩት የነበረው ጀስት ወጥመድ ነው ማለት እሱን አምጥቼ አዳማ ላይ አምጥቼ ለማጋለጥ ካለኝ ውስጤ ላይ ከተፈጠረው ንዴትና ብስጭት አንጻር ምን ማለት ነው። አብዛኞቻችን እንደምናውቀው እኔ ሶፎንያስን በግል ኮንታክት አድርጌው አላቅም፣ ከዚህ በፊት አውርቼውም አላቅም፣ ተገናኝተንም አናቅም። እንደ ድንገት የቲክቶክ ኢንቦክስ ላይ ስገባ ከ10,000 በላይ ፎሎ ያላቸው ሰዎች ለብቻ ያስቀምጣል። ያው ቲክቶክ በደንብ የምትጠቀሙ ሰዎች ታውቁታላችሁ። እና ድንገት እዛ ውስጥ ስነካ ነው የእሱንና የተለያዩ ሰዎችን ሳገኝ እሱ ጋዜጠኛ እንደሆነ አውቃለሁ። ልክ እናንተ ምናልባት ግንኙነት ይኖራችሁ አይኖራችሁ ባላቅም፣ ነገር ግን ዜና እንደሚያነብ አውቃለሁ። ብዙ ፕሮግራሞች ላይ እንደሚሰራ ስለማቅ ያው ምናልባት በውስጥ ሲያወራኝ ለዛ ጉዳይ የፈለገ ነበር የመሰለኝ። ምክንያቱም ፈታ የሚባል ሾው አለው የምታውቁ ከሆነ ፈታ የሚባል ሾው ጀምሬያለሁ ሲል ሰምቼዋለሁ። ወደ ሚዲያውም ተመልሻለሁ ሲል ስለሰማሁትኝ ለኢንተርቪው ፈልጎኝ በውስጥ ያወራኝ ነበር የመሰለኝ እና ያወራ ነው። አይ ቲንክ ያው ዛሬ ቪዲዮን አጋርቼዋለሁ በእርግጥ ዩቲዩብ ላይ። ለመጀመሪያ ጊዜ ቴክስት የላከልኝ በጃንዋሪ 28 ነው። ተረታች ከዲሴምበር በፊት ያለው ወር ምን ነበር? ልክ ነኝ? ጃንዋሪ ነው። ኖቬምበር ኖቬምበር 28 ነው። ኖቬምበር 28 ላይ ቴክስቱን ልኮልኝ እኔ የመለስኩለት ዲሴምበር 6 ነበር ማለት ነው። እና በዚህ መካከል አወራን። ያው አሁን መዘርዘር አያስፈልግም፣ ያለውን ነገር አይታችኋል። ነገሮች ወደማይሆን መንገድ እየሄዱ እንደነበር ስለተረዳሁኝ ስክሪንሾት እያደረጉ ነገሮችን ማስቀመጥ ጀመርኩኝ። ከዛ በኋላ ይሄ ነገር መጋለጥ ነበረበት። ምክንያቱም አንደኛ ይህን ነገር እኔም ሆንኩኝ መቼም እዚህ ውስጥ ያላችሁ ኢትዮጵያውያኖች እንደዚህ አይነት ነገሮች ተቃውማላችሁ ብዬ አስባለሁ። በባህላችንም አይፈቀድም፣ በሃይማኖታችንም በፍጹም አይፈቀድም። በህጉም ደግሞ ብትሄዱ ወንጀል ነው። በዛ ላይ ከማልጠብቀው ሰው ሆኖ ስላገኘው በጣም ተናድጃለሁ፣ በጣም ተበሳጭቻለሁ። ግን እዚህ ጋር አንድ ነገር እንድትረዱ የምፈልገው ምንድነው፣ እኔ የሲአይኤ አባል አይደለሁኝ ወይ ደግሞ የኤፍቢአይ አባል አይደለሁኝ። ማለት እንዴት ለምን እንደዚህ ያላረኩም ለምን እንደዚህ ያላረኩም የምትሉ አንዳንዶቻችሁ እርግጠኛ ሆኜ መናገር እችላለሁ። እንደዚህ አይነት ሰው ቢያጋጥማችሁ ወይ በጥፊ ብላችሁ ገላግላችሁታል፣ ወይ የሆነ ነገር አድርጋችሁታል፣ አንዳንዶቻችሁ ብሎክ አድርጋችሁታል። እኔ ግን ይህን ነገር ዲቴል ገብቼ ማጋለጥ ነበረብኝ። ለምን ሶፎንያስ የመጀመሪያ አይደለም ማለት ምናልባት አካውንታቾች ላይ እናንተ ጋር ይምጡ ባይገባኝም አንዳንድ ጊዜ ሙከራ ያደርጋሉ። እየመጡ ፎቶ ለመላክ ይሞክራሉ፣ ለማውራት የሚሞክሩ ይኖራሉ አንዳንዶች። እነዛን እንደውም ዛሬ በለቀቁት ቪዲዮ ላይ አጋርቻለሁ ምን አይነት ሰዎች እየመጡ እንደነበረ። ከሱ በፊት ለምንስ በእንደዚህ አይነት መንገድ ጥልቅ ነገር ውስጥ ልገባ እንደቻልኩኝ ሰርቻለሁኝ ዛሬና ይሄ ነው ያለው ነገር። ለማጋለጥ ሞክሬያለሁ በቻልኩት። ልክ ያልሆኑ ነገሮች ይኖራሉ፣ አዎ ይኖራሉ። ምክንያቱም ሰው ነኝ፣ እሳሳታለሁ፣ የምስትባቸው መንገዶች ይኖራሉ። ለማጋለጥ ብዬ በምጓዝባቸው ነገሮች ፐርፌክሽን የሆነ ነገር ላይኖረኝ ይችላል። ምክንያቱም እኔ የፖሊስ አባል አይደለሁም። እንደነገርኳችሁ አንዱ ተራ ወጣት ነኝ። እንደ አንድ ተራ ወጣት፣ እንደ አንድ ኢትዮጵያዊ ተራ ወጣት የገጠመኝ ነገር ትክክል ስላልነበረ ያንን ነገር ለማጋለጥ በሚል የተጓዝኩበት መንገድ ነው። እንደውም ቪዲዮቹ ላይ አይታችሁ ከሆነ በቃ ሁሉ እንደበድበዋለን፣ በቃ እንመተዋለን ሁሉ ብለን ነበረ። ነገር ግን አይታችሁ ከሆነ ቪዲዮ ላይ እንደውም እኔ ነበርኩኝ በቃ አትምቱት፣ በቃ ይበቃል፣ አትንኩት እያልኩኝ ስጮህ የነበረው። ምክንያቱም ለምንድን ነው በሰዓቱ በጣም ስሜታዊ የሆነ ነበረ። ዱላ ሁሉ ይዘናል፣ አይታችኋል፣ ተሰብስበናል። ቪዲዮም ላይ ያ ሁሉ ወጣት የለም። አይታችሁ ከሆነ 2-3 ወጣቶች ነበሩ። እሱም ቪዲዮ ላይ የገቡ ሳይሆን ድንገት ከሆነ ቦታ የተጠራሩ ናቸው። ለምንድን ነው ይሄ የሆነው? አንደኛ ቆየ 9 ሰዓት ነበረ እመጣለሁ ደርሳለሁ ብሎ የነበረው። ነገር ግን ተነስቶ ሲገባ ራሱ ወደ 11 ሰዓት አካባቢ እንደዚህ አይነት ነው። አዳማ ራሱ ሲደርስ ለ12 ወደሚጠጋ ሰዓት አካባቢ ነው የደረሰው። በዛ የተነሳ አይታችሁ ከሆነ እኔ እናንተ ገና አልጨረስንም ብዬ ስናገር እጄ ላይ አንድ ስልክ አይታችኋል አይደል? ያቺ ስልክ የሱ ስልክ መስላል ነበር። ነገር ግን ያቺ ስልክ የሱ አይደለችም። ቪዲዮውን በደንብ አድርጋችሁ አሁን በነገራችን ላይ አንዳንዶች አሁን ቪዲዮውን ለምን አወረድከው ይሉኛል። እኔ አይደለሁም ያወረድኩት፣ ሪፖርት ተደርጎ ወርዶብኛል። ተረዳችሁኝ? ቲክቶክ ላይም ከአንድም 2 ቪዲዮ ለቅቄ ወርዷል። ዩቲዩብ ላይም የለቀቁት ይሄን ሰውን መነጋገር የሆነው ቪዲዮ እኔ አይደለሁም የደበቁት። ለምን ደብቀዋለሁ? ያው ተጋፍጬ ፊት ለፊት መጥቼ የለ ለምን ብዬ ደብቀዋለሁ? አንዴ እኮ ይፋ የወጣ ነገር ነው። ለምን ብዬስ እሸሽገዋለሁ? የተደረጉ ጥፋቶች እንዳሉ ሆኖ ግን በቻልኩት ያህል ለማጋለጥ ሞክሬያለሁ። ስህተቶች ሊኖሩ ይችላሉ፣ ልክ ያልሆኑ ነገሮች ሊኖሩ ይችላሉ። ግን አንድ ነገር እንድታውቁልኝ የሚፈልገው ኢንቴንሽኔ ግን
እንደዚህ አይነት ነገርን እኔ በፍጹም ማልቀበል ሰው ነኝ ማለት በፍጹም በቃ ከዚህ አንጻር ተነስቼ ባደረግኩት ነገር የብዙዎች ልብ ያሳዝንኩ መሰለኝ። አንተ ራሱ በዛ ነገር ውስጥ እጅህም አለ የሚልም የተሳሳተ ምልከታም አይቻለሁ። እዚህ ጋር ለምታነሷቸው ኤኒ ጥያቄዎች ለመመለስ ዝግጁ ነኝ ማለት ነው። አንድ ሁለት ጥያቄ ከጠየቃችሁት መካከል እንዴት መጀመሪያ ልታወሩ ቻላችሁን ያላችሁት፣ እኔ አላቅም። አወራኝ መጥቶ በቃ እኔ አይደለሁም ያወራሁት፣ እሱ ነው ቴክስት አደረገልኝ። ስትገባ ቴክስቱን አየው፣ መለስኩለት። እያወራን ጥሩ ነበር አልነበረም ንግግሩ፣ የሆነ ነገሮች ገቡኝ። ከዛ ስክሪንሾት እያደረኩኝ ማስቀመጥ ጀመርኩኝ፣ ነገሩን አጋለጥኩኝ። ይሄ ነው ያለው ነገር። ከዛ ባለፈ እንዴት አድርገህ የቋንቋውን ልትረዳ ቻልክ? አልተረዳሁትም። ሰዎች ተረድቼው አልነበረም ሳወራ የነበረው። ልክ እንደሚያውቅ እያስመሰልኩኝ ነበረ። ኦኬ ነው እንዴ አይታችሁ ከሆነ ሰውን ጨምር ሁሉ ምናምን ሲለኝ ለማን ነው አይገባኝም። ገብቷችኋል? እኔ እስቲል አሁን ድረስ ራሱ ያልገባኝ ነገር አለ። ለምሳሌ ምናልባት ድምፁ ላይ ሰምታችሁ ከሆነ እቃ ገዛ ነው እቃ ገዝታል የሚል ነገር አለ። አዎ ገዝቻለሁ፣ ችግር የለም። ምን እንደሆነ አላውቅም። ያው እቃ ማለት ምንድን ነው? ሊገባኝ ያልቻለው ነገር ቢኖር ስቲል ነው እቃ ገዝተህ ምን። በሰዓቱ ግን ምንድን ነው ያልኩት? አዎ ገዝቻለሁ፣ ችግር የለም። ቤትህ እንዴት ይመቻል? ምንም ችግር የለም። ሻወር አለ ሲል አዎ ሻወርም አለ፣ ሁሉን ቀዝቃዛ ሙቅም አለ፣ ይመቻል እያልኩኝ ነበር ሳወር ነበር። ለምን ወጥመድ ነዋ የግድ። እነኚህ ሰዎች ታውቃላችሁ እኛ ሀገር ላይ ሌጋል በሆነ መንገድ አይደለም እየተንቀሳቀሱ ያሉት ሌጋል ባልሆነ መንገድ ስለሆነ ነገሮቻቸው ከተነቃ ምን ሊደርስባቸው እንደሚችሉ ስለሚያውቁ በቻልኩት አቅም ኮምፈርተብል እንዲሰማውና እንዲመጣ ነበረ ፍላጎት፣ ወጥመድ ውስጥ እንዲገባ ነበር የምፈልገው። አሁን በዚህ አጋጣሚ አንዳንዶች ለምን አልጸለይክለትም ለምን ምናምን እንዴ፣ እኔ ሰዎች እኔም ሰው ነኝ፣ ስሜት አለኝ። እናንተ እስቲ በእኔ ቦታ ሆናችሁ አስቡት። እናንተ በእኔ ቦታ ሆናችሁ አጠገባችሁ የሆነ ሰንበዲ መጥቶ ያ ነገር ነኝ ቢላችሁ የምር ና ወደ ህግ ነው የምትሉት ወይስ በጥፊ ነው የምትሉት? እንደ ኢትዮጵያዊንን አትርሱ። እኔም እኮ ስሜት አለኝ፣ ያናድዳል። እኔ ሲቀጥል ወንድ ነኝ። እንደ አንድ ወንድ ይሄ እኮ የክብር ጉዳይ ነው። መጥቶ እንደዚህ ሊያወራኝ የቻለው እንዴት ቢደፍረኝ ነው የሚለው ነገር በራሱ ያናዳል፣ ያበሳጫል። እና ከዚህ አንጻር ነው አሁን ከዚህ በኋላ ለምትመልሷቸው ጥያቄዎች መልስ የምሰጥ ይሆናል ማለት ነው። አመሰግናለሁ። እሺ እናመሰግናለን። ሀሳብህ ድምፅ ይሰማል? ፍሬዘር ይሰማል አለው? አለው ፍሬዘር መጥቻለሁ። አዎ ይሰማል። አቡ ያው ይሰማል። አቤል ያየን ነው፣ ድምፅህም ይሰማል። እሺ የአብይ ጉዳዩ እንትን አሳስባት ነው ደጋግማ ስትልክ የነበረ። የመጀመሪያውን ጥያቄ ለአንቺ አሳልፌ እሰጣለሁ። ሌዲስ ፈርስት በሚለው የአንቺን ጥያቄ እንስማ። የተሰማሽን ጥያቄ ማስተላለፍ ትችያለሽ። 2 ደቂቃ አለሽ። ኦኬ ቴንክ ዩ አመሰግናለሁ በጣም ያ ጥያቄ ያለኝ ወንድማችን። እኔ አሁን ቪዲዮዎችን አየሁኝ፣ አላቀውም በፊት ፍሬዘርን አላቀውም በፊት። አሁን ገብቼ ዩቱብ እንትኑን አየሁ፣ ልጆች ሲያዘዋውሩት አይቼ ዩቱብ ኮንተንቶችን አየሁኝ። ወደ 300 ምናምን ቪዲዮዎች አሉት እና ከዛ ውስጥ በሙሉ ወደ 300 ምናምን የሚሆኑት ወይም ደግሞ አይዶን ነው በቁጥር ልሳሳት እችላለሁ፣ የሚያወሩት ከኛ ባህል አንጻር የማይደገፉና ያፈነገጡ ትምህርት እሱ በሚያስተላልፈው ትምህርት ሰዎችን ማንቃት የፈለገው አርስት ላይ ነው የሚያወራውና ፍሬዘር እንዲህ አይነት ወሬዎች ኢንተርቴን እንደሚያደርጉት ስብዕናው ገለጸልኝ፣ ማንነቱ ማለት ነው። እሱ ከለጠፋቸው ቪዲዮዎች ላይ ካየሁት ማለት ነው የእሱም ማንነት እዛ ላይ በደንብ አድርጌ አስተዋልኩኝ። እንዲህ አይነት ነገሮች እንደሚወድ ኢንተርቴን እንደሚያደርጉት። አሁን የዛኛው ልጅ ጥያቄ ልተውና ማለት ነው ስለዛኛው ልጅ መፍረድ ላይ አለመፍረድ ላይ ልቆይና የፍሬዘር ላይ ነው አሁን ጥያቄ እንትን ብለው እንዲህ አይነት ነገሮች በጣም ኢንተርቴን እንደሚያደርጉ ስብዕናህን እዛ ላይ አየሁኝ። ከዛ በመቀጠል ደግሞ
ልጁ ላይ ያቀረብከውን ንግግር ስታነጋግርና የተመላለስከውን መመላለስ በጣም የሚያስደነግጥ ነበረ። እኔ ደንግጫለሁኝ። ምልህ ኢትስ ላይክ በቃ አንደኛ ነገር መጀመሪያ ነገር እንዲህ አይነት ነገር ላይ ለምሳሌ ግብረ ሰዶሞችን ማጋለጥ ላይ ከዚህ በፊት ስትሰራ አይተና አናውቅ፣ ብታይታ አትታወቅም። ሶ ኦል ኦፍ ሰደን ተነስተ እንዲህ አይነት ጥያቄዎችን ለልጁ ማለት እንዲህ ኢንተርቴን እያደረግከው እቃው እንዲያርጌ ምን ብዬ ያንን የገለጽካቸው ነገሮች ነው መድገም አልችልም። እንደ ኢትዮጵያዊነት ያሳፍራሉ። ኦኬ ያንን አደረግ አንተ አሁን እንትን ልትለው ነው። አሁን የሁላችንም ጥያቄ የሚሆነው ከመጀመሪያ ጀምሮ ያቀረብከውን ያሳየኸውን የተነጋገርከውን ንግግር አውጥተህ በግልጽ ማሳየት ትችላለህ። ቪዲዮም ማውጣት ትችላለህ። ኤቭሪቲንግ ማሳየት ትችላለህ። ምንም አይነት ነገር አሁን ባለንበት ቴክኖሎጂ ኤቭሪቲንግ ነው ማሳየት የምንችለው በግልጽነት እና ያንን አላሳየህም በደንብ እንድናምንህ እዚህ ነገር ላይ ስትሰራስ አይተን አናውቅም። እና አንደኛው ምንድን ነው ያነሳሳክ እዚህ ላይ ለመስራት? ኦኬ እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይም ሁላችሁ ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር ኤኒ አዘር ሪዝን ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም። ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ መዓት የተበላሸ እንትን ላይ እንዳለን አውቄያለሁ፣ ገብቶኛል በአሁን ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ፣ የእነሱ አባል ነህ። በሆነ የተጣላህበት ጉዳይ አለ፣ ይሄንን ጉዳይ ልታወጣ ይቻልክበት። እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት። እንዳልኳችሁ ወንዶች እስቲ እኛም ይላክልናል ብላችሁ እዚህ ገስት ላይ ያላችሁ ወንዶች በሙሉ እኔም ተልኮልኝ ያውቃል እንዲህ አይነት ነገር ብላችሁ እስቲ ተናገሩ። እንደው ለእውነት እኛ ሁላችንም እንፍረድ እንዲህ አይነት ጉዳይ ካሌለበት። እኔ አሁን ያንኛውን ልጅ ዲፌንድ አድርጌ አይደለም ዲፌንድ አላደረኩም ነውም ብዬ አምኛለሁ። whatever it is because እንዲህ አይነት ነገር ተከስቷል። ማጋለጥ ጥሩ ነው፣ ደስ ይላል። ግን ጥያቄ አንተ ራስህ በቃ ንጹህ ሰው አይደለም። በእውነት ነው ላም ሶሪ ያዝናለሁኝ። ራስን ግን ግለጽልን ከፈለግ ግለጽልን። ያቢ ግለሰቡ እዚሁ ስላለ ምንድን ነው የሚሆነው? ጥያቄ ቢጠየቅ ጥሩ ነው። ምክንያቱም ድምዳሜ ራሱን ችሎ ድምዳሜው እንትን መስጠቱ እንትን አይሆንም። ተጠያቂ ስለሆነ ይጠይቅ። ከዛ በመልስ ውስጥ በሚያንጸባርቀው መልስ ውስጥ ሰው የየራሱን ሀሳብ መያዝ ይችላል። ጥያቄሽ አሳጠረሽ ንገሪ ሳታብራሪ አንዴ። ምንድነው ጥያቄሽን አብራርተሽ ንገሪ ውስጥ አንዴ ሳታብራሪ በአጭሩ አስቀምጪ። ኦኬ ለአንተ በተለየ መልኩ ወንዶች እንዲህ አይነት የሴክሹዋል ፊሊንጋቸውን ሊገልጹልህ የቻሉበት በውስጥ ምክንያቱ ለአንተ በተለየ መልኩ ምንድን ነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ሰውየውን የተነጋገርክበትን መረጃዎችን በሙሉ አሳየን። ሙሉን ስሙ የለም፣ ምኑ የለም፣ አድሬሱ የለም፣ የተደበቀ ነገር ራስ ማንም ሰው ፈጥሮ ይህንን ነገር አገናኝቶ ማድረግ ይችላልና ይሄ ነው ጥያቄ። እነዚህን ያብራራልኝ። ቴንኪዩ አቤላ። ሚዩት አድርግና ምንድነው መሰለሽ ያቡ ከአሁን በኋላም የገባችሁ ሰዎች ስትጠይቁ አሁን እንደምትሉት ካልሆነ እዚህ ልጅ ላይ የሆነ ማይሆን የፍርድ ሊፈረድ ነው የሚሆነው። እሱ ያለውም እውነት ሊሆን ይችላል፣ ላይሆንም ይችላል። እሱ ነው እሱና እግዚአብሔር ነው የሚያውቁት። ይህንን እውነት እሱና እግዚአብሔር ነው የሚያውቁት። አብሮት የሚኖሩ ሰዎች ደግሞ አሉ። አዳማ ውስጥ አብሮት የሚኖሩ ሰዎች አሉ። ማህበረሰቡ መካከል የሚታወቅ ሰው ነው። ሰው ደግሞ የአካባቢ ሰዎች ማህበረሰቡ ስለሱ የሚሉት ነገር ይኖራቸዋል። አንቺ እንዳሰብሽው ከሆነ ሰየው ሰው ይጠነቀቋል። እሱ እንዳስጠነቀቀን ከሶፎንያስ ተጠበቁ ብሎ እንዳስጠነቀቀን ማስረጃ ብሎ ያቀረበው ነገር እንዳለ ሁሉ ከሱም ደግሞ ተጠንቀቁ ደግሞ ማለት የምንችልበትን ማስረጃ ተጨባጭ ማስረጃ ካገኘ እንትን እንናገራለን። ከአሁን በኋላ የአቢ ቴንኪው የምትገቡ ሰዎች ድምዳሜ ሰታችሁ ካወራችሁ ማስረጃ አምጡ እናንተንም እንላቸዋለን።
እናንተንም ማስረጃ አምጥታችሁ አሳዩን ማለት ከእንትን ሊሆን ይችላል። ስለዚህ የጠየቀችን ጥያቄ መመለስ ትችላለህ። የእሷን ጥያቄ መልስላትና ሌላ ሰው እናስገባለን። እሺ ያቢ እህቴ ለጠየቀችው ጥያቄ እንዴት አንተን መጥቶ ሊያወራ ቻለ? ለምንስ ሊያወራ ቻለ ይመስለኛል። እንደዛ ነው አይደል ያቢ? የመጀመሪያ ጥያቄሽ። አሁን ለምሳሌ እኔ አልሰማም ብዙ ጊዜ ወንዶች፣ አሁን ሁላችሁም እዚህ ጋር ያላችሁ በሙሉ መናገር ትችላላችሁ። በውስጥ እንደዚህ ኢንተርቴን ያደርጓቸዋሉ የወንዶች ስፔሻሊ ወንዶች ማለት ነው። እሺ በውስጥ መጥተው ያወራሉ ብዬ ስናገር የበዛ ንግግር ወይ ደግሞ እንደዚህ ዲቴል የገባ ነገር ለማለት ፈልጌ ሳይሆን ከስንት አንዴ እየመጡ ሊያወሩ የሚችሉ አሉ፣ ያጋጥማሉና እነዛ ሰዎች በሚያጋጥሙ ሰዓት ላይ አብዛኞቹን ተሳድቤ ነው ማልፈው፣ ብሎክ አድርጌ ምናምን ነው ማልፈው። ትሪት ለማድረግ አትሞክርም ወይ ለምትሉኝ እኔ አሁን ባለሁበት ትንሽ የራሴ ስታተስ ላይ ትሪት የማደርግበት አቅም ላይ አይደለም የሚገኘው። እነሱ እንደዚህ አይነት ነገር በጣም መጸየፍ ሰው ነኝ። እንኳን አይደለም በዚህ ልክ ወንድ ልጅ እንደዚህ አይነት አጸያፊ ነገር ውስጥ ገብቶ ይቅርና አብሬው ካደግኩት ከወንድሜ ከስጋ ወንድሜ ጋር እንኳን በአንድ ቤት ፋዘር ቤት ልጆች እያለን ስንተኛ ራስጌና ግርጌ የምተኛ ሰው ነኝ። ሲነኩኝ እንኳን ማልወደ ሰው ነኝ። እስቲል አሁንም ባለሁበት ቤተክርስቲያን ውስጥ እንደዚሁም አንዳንድ ህብረቶች ላይ ስንተኛ ተነጥዬ የራሴ ለብቻ እንጂ የምተኛ እንጂ ተቀላቅዬ የምተኛ ወንድ አይደለሁም። ይህን ማረጋገጥ የምትፈልጉ ሰዎች ካላችሁ ምናልባት ምስክሮች መምጣት ካለባቸው በዙሪያ ያሉ ሰዎች አሉ። እነሱ መጥተው እዚህ ጋር ምስክርነት መስጠት ይችላሉ። ሲቀጥል ምን አነሳሳ ለማጋለጥ ለሚለው ይሄ እኮ መነሳሳት አይፈልግም ማለት የሚያነሳሳ ነገር ራሱ አያስፈልገውም። ተገቢ ነገር አይደለም ማለት እግዚአብሔርም የሚቃወመው ነገር ነው። እኔም ክርስቲያን ነኝ በእምነቴ እንደዚህ አይነት ነገር ልቀበል አልችልም፣ ማህበረሰባችንም አይቀበለውም። እና ይህን ነገር ለማጋለጥ መነሳሳት አያስፈልግም። ራሱ ትክክል አለመሆኑ ብቻ በቂ ነው ብዬ አምናለሁ እኔ በግሌ። ከዛ በተረፈ የአንተ ቪዲዮዎች ኮንተንቶች እንደዚህ ከወሲብ ጋር የተገናኘ ነገር ነው ላላችሁ አንዳንዴ ሰኔና ሰኞ ምንድነው ተገጣጠመ የሚባል ነገር አለና ያው እኔ የምሰራው እንግዲህ እንደዚህ አይነት ነገር ሰርታ አታውቅም። አዎ ደግሞ አይታችኋል። አብዛኞቻችሁ የምታውቁኝ ከፍቅር ግንኙነት ጋርና ከትዳር ጋር በተገናኘ ለሴቶች ስለ ወንዶች ባህሪ ነው የምሰራውና ይህንን እየሰራው ባለውበት ሰዓት አንዳንዶች አሁን እርግጠኛ ሆኜ መናገር እችላለሁ ማለት ዴፊኒትሊ 100% እርግጠኛ ሆኜ መናገር እችላለሁ። አብዛኞቻችሁ ተምኔሌን ነው እንጂ ያያችሁት፣ እርግጠኛ ሆኜ መናገር እችላለሁ ገብታችሁ አብዛኞቻችሁ መልእክቱን የሰማችሁት አይመስለኝም። ማለት እኔ እዚህ ጋር ሰምተናል አልሰማንም ልትሉ ትችላላችሁ። ነገር ግን እዛ ውስጥ በትዳር ውስጥ ስለሚፈጠሩ አለመግባባቶች ባልና ሚስት እንዴት አድርገው መጣጣም እንዳለባቸው የተሰጠችን አጭር ዕድሜ ናት፣ ትንሽ ጊዜ 60 እና 70 ዓመት ናት። ጎን ለጎን የምንኖርላቸው ዓላማዎች እንዳሉ ሆኖ ነገር ግን የትዳሮች መፋቻ ምክንያት አንደኛው አለመግባባቶች ስለሆነ በዚህ በወሲብ ጉዳይ አለመግባባት ስለሆነ በእኔም ቤተሰብ ላይ ስላጋጠመኝ እንደዚህ አይነት ነገሮች በዙሪያ ስላሉ ባሎች ወይ ደግሞ ወንዶች ምን አይነት ሳይኮሎጂ መስራት ጀመርኩኝና ስለ ወሲብ መስራቴ ለእኔ ኃጢአት ነው ብዬ አላስብም፣ ወይ ደግሞ ብልግና ነው ብዬ አላስብም። ለምን ካላችሁ ትዳር ውስጥ ወሲብ አለ አይደል? ፍቅር ግንኙነት ውስጥም ሆነ ትዳር ውስጥ ወሲብ አለ። ስለዚህ ነገር አንስቶ መነጋገር ኃጢአት ወይ ብልግና ነው ብዬ አላምንም። ግልጽ ሆኖ መነጋገር ማለት ስለ አንዳንድ ጉዳዮች ልክ እንደምናወራው ይሄም ተፈጥሯችን ነው። ያልተሰጠንን ነገር አይደለም ያወራሁት፣ የተሰጠንን ነገር ነው እያወራሁ ያለሁት። እስቲ ግቡና ለምሳሌ ወንዶች ምን አይነት ወሲብ ይፈልጋሉ ብዬ ከሰራሁት መካከል እዚህ ውስጥ ወሲብ የማይፈልጋለ እንዴ? ንገሩኝ እስቲ። ማያደርጋለ ወሲብ የማይፈልጋለ ነው ጥያቄው። ልክ ማለት መስራቴ ስለ ወሲብ ማንሳት የለብህም ነው መነጋገር የለብንም ነው ወይስ ምንድን ነው የተባለው የተነሳው ነገር? እኔ ይህንን ነገር እያነሳው እያስተማርኩ ባለበት ሰዓት ድንገት ይሄ ሰው መጥቶ በውስጥ አናገረኝ፣ መለስኩለት። እንደነገርኳችሁ ነው ፈታሹ የሚባል ስላለው ፈታሹ ላይ አቅርቦ፣ ምክንያቱም ነግሬያቸዋለሁ ከዚህ በፊት አዲስ አበባ ላይ ሄጄ ኢንተርቪው ሰጥቻለሁ። ልክ ጀስት ላይክ ዛት እንደዛ መስሎኝ ለኢንተርቪው የሚጠብቀኝ መስሎኝ ነበረ በውስጥ ያወራሁት እንጂ ግንኙነት የለኝም፣ የግል ጸብም የለኝም፣ አግኝቼውም አላውቅም። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ላይ የማውቀው ሰው ብቻ ነው። ይህ በእንዲህ እንዳለ ነገሮች በዚህ መንገድ ሲመጡ ለማጋለጥ ሞክር ይመስለኛል። ነገሮችን ለማስረጃ ብያወጧቸውን ስክሪንሾት አድርጌ ማቅረቤ አልተዋጠላቸውም። ዛሬ የአጋጣሚ ጉዳይ ሆኖ ከአቤል ጋር ቅድም እያወራን እየነገርኩት ነበር። ቪዲዮ ሰርቻለሁ ብያለሁ አይደል አቤላ? ነግሬሃለሁ። ዩቲዩብ ላይ ቪዲዮ ሰርቻለሁኝ አጋርቻለሁ ብያለሁ። ይኸው አስቀምጫለሁ። ስክሪን ሪከርድ ነው ያደረኩት። አሁን ስክሪን ሾት ሳይሆን እያንዳንዱን የተጻጻፍ ከመጀመሪያው ጀምሮ ማን እንደጀመረ እንዴት ስናወራ እንደነበረ ስክሪን ሪከርድ አድርጌ ለቅቅ ያለው። አንድም የተሸወደ ነገር የለም። ጽሁፉንም አቅርቤ ያለው
ቮይስም አቅርብ ያለው ሌሎች ቪዲዮዎችንም አቅርብ ያለው ባላችሁት መሰረት ማለት ነው። እና ሞር ማየት የምትፈልጉ ሰዎች እየገባችሁ ተመልከቱ። እና የኔ እናት ይሄ ነው መልሴ። ያብ እናመሰግናለን። ለሌሎች